ለደሞ ፈጣሪ ለመሆኑ በምን ነው የምታውቁት? ሙሐመድ ከነገራችሁ ውጪ አላህ ለመኖሩ አንድ መረጃ ማምጣት ትችላላችሁ? አንድ መረጃ ነው የምፈልገው፣ ብዙ አይደለም። አላህ ለመኖሩ ድምጹን ያሰማበት አንድ መረጃ። እኛ ወልድ የአብ ልጅ እንደመሆኑ ወልድ የነገረን በሙሉ የአብ መኖርን የሚያረጋግጥ ነው። ራሱ በስጋ ተገልጦ ነገረን። እናንተም ማን የነገራችሁ? በምን አወቃችሁት ለመኖሩ? አላህ ለመኖሩ ምንድነው ማረጋገጫችሁ? ወይንስ ዝም ብላችሁ የምትከተሉት? ልብ በሉ፣ እኛ ብዙ ማስረጃዎች አሉን አምላካችን ሕያው ለመሆኑ። በመጀመሪያ ነቢያቶች ትንቢት ተናግረዋል። ለነቢያቶች ደግሞ ተደጋጋሚ ተገልጦላቸዋል። መጽሐፍቶቻቸው እጃችን ላይ ያለ እኛ ማስረጃ ከመጽሐፍቶቻቸው ማስረጃ ማምጣት እንችላለን። ከሌ ነገረን ለሙሴ ወይንም ለሰንበዲ ነቢ ለከሌ ለሚባለው አምላክ አናግሮታል የሚል ሌላ ሰው አይደለም የሚነግረን። እነሱ ራሱ እንደሰሙት እንዳዩት የጻፉልን መጽሐፍቶቻቸው አለን። ያንኛውን አልቀበልም ቢሉ ሌላኛ እናመጣለን። አትሊስት ሰው ገደለ ቢባል እንኳን ምስክርነት አትሊስት 4-3 ሰው ይጠራል። ለአምላክ ሲሆን ታዲያ እንዴት ነው አንድ ሰው ላይ ብቻ ምስክር የምትጠሩት? እኛ ለአምላካችን ለመኖሩ ሕያው ለመሆኑ ነቢያቶች ድምጹን እንደሰሙ እጅግ ብዙ ማስረጃ እናምጣለን። እጅግ ብዙ ማለት ነው። አንዳንዱ በየራሳቸው መጽሐፍ ውስጥ ሙስሊሞቹ ያን ማድረግ ይችላሉ ወይ? አንድ ከመሐመድ ብቻ፣ እሱንም ደግሞ ከመሐመድ ብቻ ሲያመጡ ድምጹን ተሰምቷል ወይ? መሐመድስ እንደው ድምጹን ዘሆል ማለት ቅድም እንዳሳየዋችሁ ድምጹን እየሰሙ ነበር ወይ? መሐመድስ እንደዛ እንትን ሲል ለመሐመድስ ድምጹን አሰምቶታል ወይንስ ጅብሪል የሚባል አካል መጥቶ ነገረኝ ብሎ የነገራቸው ነው? አላህ ለጅብሪል ጅብሪል ደግሞ ለኔ ነገረኝ የሚለውን ብቻ ነው ወይንስ እንደው የአላህ ድምጽም ተሰምቷል? ጅብሪል የሚባለው አካል ሰይጣን ለመሆኑ ምን ማስረጃ አለ? ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የሰይጣን እንኳን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ከሆነ እኔ መልአክ ነኝ እኔ ጅብሪል ነኝ ብሎ መምጣት ስለሚችል ማለት ነው። ምንድነው ማረጋገጫችሁ? ሙሐመድ ከተናገረው ውጪ። ይሄንን ስንል ደግሞ አንድ ምንድነው ከነቢያት አስተምሮ ጋር ሙሐመድ በጣም ስለሚጋጭ ነው። አንዳንድ ጥያቄ ነበረኝና ይሄንንም ከቡኩት አንተም ከጠይቀ መልስልሃለሁኝና መጠየቅ ይችላልው? ኦኬ፣ ሙስሊም ነሽ? አዎ ሙስሊም ነኝ። መልካም፣ ጠይቂያለሽ። ጥያቄያችን መልሽልንና ጠይቂያለሽ። እሺ፣ ጥያቄያችን ምን መሰለሽ? ሜቢ ልድጋምልሽ ጥያቄያችንን። እሺ፣ እንደ መጽሐፍ ቅዱሳችን እኛ አምላካችን እጅግ በተደጋጋሚ ለነቢያት ለመኖሩ ድምጹን አሰምቷል። ለነቢያት በተለያየ ጊዜ ላይ ድምጹን አሰምቷቸዋል። ኢቭን በመገለጥ ደረጃ ራሱ ለነቢያት ተገልጦላቸዋል። መጨረሻ ግን ነቢያት ትንቢት ሲናገሩለትም የቆየው ልጁ በስጋ ተገልጧል። አምላካችን ወይንም የአብ ልጅ ክርስቶስ በስጋ ተገልጧል። በስጋ ተገልጦ አይተውታል፣ ሰምተውታል። ስለዚህ መኖሩ ሕያው ለመሆኑ ማረጋገጫ አለን እኛ። አብም ድምጹን አሰምቷል። መንፈስ ቅዱስም ለመኖሩ በተለያየ መልኩ ተገልጦ አሳይቷል። በእስልምናው ግን ሙሐመድ ከነገራችሁ ውጪ አላህ ለመኖሩ አላህ ሕያው እንደሆነ አላህ ቃል እንዳለው አላህ ድምጹን ያሰማበት ሙሐመድ ብቻ ከነገራችሁ ውጪ አንድ ማስረጃ አላችሁ ወይ ነው? እኛ የተለያዩ ማስረጃዎች አሉን። ሙስሊሞች ግን ሙሐመድ ከነገራችሁ ውጪ አንድ እንኳን ማስረጃ አላችሁ ወይ? አንተ ከወንጌል ውጪ ማለት ነው፣ ከወንጌል ውጪ ኢየሱስ ፈጣሪ ለመሆኑ ማስረጃ አለ? ትሰጠኛለህ? ስለ ክርስትና ከወንጌልን አትጥቀስ። መልካም፣ ከወንጌል ውጪ ማለት ነው ማስረጃ ትችላለህ አንተ? ትሰጣላችሁ እናንተ? እኔ ጠየቅኩሽ ምንድነው እሱ? ከእምነት ውጪ ነው ጥያቄ ያልጠየቅኩሽ። አሁን እችላለሁ ካልከኝ ችግር የለም። ቆይ
እኔ ከእምነት ውጭ አልጠየቅኩሽም። ነገር ግን ከመሐመድ ውጭ ነው ያልኩሽ። ቆይ አዳምጪ። ከመሐመድ ውጭና ከእምነት ውጭ ለይ ቅድሚያ። ከቁርአን አልቀበልም ለማለት ፈልገህ ነው? ኖ መሐመድን እንደ አንድ ኤግዛምፕል አልቀበልም ለማለት ፈልገህ መሰለኝ። ቆይ አዳምጪ። መሐመድ ይኸውልሽ አንድ ግለሰብ ነው። ቁርአን አንድ ግለሰብ ላይ ወረደ ነው። እኔ ደግሞ መጽሐፍ ቅዱስ ጋር ስመጪ አንድ ሰው መጽሐፍ አይደለም፣ ወይንም በአንድ ሰው ላይ ወረደ አይደለም። ሜቢ ልዩነቱን ማታቂ ከሆነ ገና ላስተምርሽ ነው ማለት ነው። እሱ ነው ወንጌልን ስጠይቅኝ ነው ወንጌል ብቻ እኔ ከማቴዎስ ላቀርብልሽ እችላለሁ። ማቴዎስ አንድ እንደ መሐመድ ብትወስጂው ሉቃስን አቀርብልሻለሁ። ሉቃስን አይበቃኝም ብትይ ማርቆስን ጨምርልሻለሁ። እሱ አይበቃኝም ብትይ ከመልእክታት ጨምርልሻለሁ፣ ከዮሐንስ ጨምርልሻለሁ እያልኩኝ እኔ ብዙ መረጃዎች አመጣለሁ። አንቺ ግን እያልኩሽ ያለሁት ከአንድ ግለሰብ ነው ያልኩሽ፣ ከሰው ነው የጠየቅኩሽ። ሰውንና መጽሐፍን ለይ። እኔ ከመሐመድ ውጭ ነው እንጂ ያልኩሽ ከመጽሐፍቶች አላልኩሽም። ከመሐመድ ውጭ እኮ እያልኩ ያለሁት ያኔ ከቁርአን ውጭ ነው እንጂ ከሌላ ሊመጣልህ አይችልም አይደል? ለጠየቀው ጥያቄ ከቁርአን ነው ይመጣልህ። ቁርአን ደግሞ ያኔ በረሱል ነው ይመጣልህ አይደል? ከመሐመድ ውጭ ነው ያልኩሽ። ነው መጽሐፍ ቅዱስ ልዩነቱ በደንብ ገብቶሻል። አሁን መጽሐፍ ቅዱስ የአንድ ሰው መጽሐፍ አይደለም። ከማቴዎስ ውጭ ብትይኝ ከሉቃስ አመጣልሻለሁ። እኔ ከሉቃስ ውጭ ብትይኝ ከማርቆስ አመጣልሻለሁ። እንደዛ ስትይ ደግሞ ወደ ኋላ ምን ይልካል? አዳምጪ። ሉቃስ ነው ስለዚህ ምንድነው እሱ ነው እያልኩሽ ያለሁት። እኔ ከነቢያት አስተምሮ አመጣልሻለሁ፣ ሐዋርያት አስተምሮ አመጣልሻለሁ። አንቺም ልክ እንደ እኔ ከነቢያት ሐዋርያት ተጨማሪ ለሙሐመድ የሚሆን ማስረጃ አምጪልኝ። ድምፅ እንዳሰማ አላህ የምትይው አካል ለመኖሩ ማስረጃ አምጪልኝ። አይ ሙሐመድ ብቻ ነው ሙሐመድ በነገረን ብቻ ነው ካልሽ ብዙም አልጫንሽም፣ መፍትሽ ነው እኮ። አሁን አንተ ያራሃቸው የኢየሱስ ውጤቶች አይደል እንዴ? ያኔ የኢየሱስ ትምህርት ነው አይደል የሚሰጡት? መቼስ ስለሳቸው ነብይ አይደሉም አሁን የጠቀስካቸው፣ ያኔ የኢየሱስ ውጤቶች ናቸው። ስለዚህ እኔም ከቁርአን ባመጣለህ በከቁርአን አብርሃም ብትል ያኔ ሙሳም ኢሳም ሁሉም ብትል ያኔ እኔም የጠየኩሽ እኮ አላህ ለመኖሩ ማስረጃ አንጭልኝ ስልሽ ከአላህ ውጤት ውጭ ሆኑ ወይንም አላህ ያልፈጠራቸውን አምጭልኝ እያልኩሽ አለ። ያ እነኚህ ሁሉ የአላህ ውጤቶች አይምን የኢየሱስ ውጤት ብትይ ኢየሱስ የፈጠራቸው ኢየሱስ የላካቸው ኢየሱስ ያዘዛቸው ለማለት ፈልገሽ ከሆነ አዎ ኢየሱስ ውጤቶች ናቸው። እኔም እየጠየኩሽ ያለሁት አንቺ ጋር የአላህ ውጤት የሆኑትን ለአላህ የመሰከሩለትን አላህ ለመኖሩ ያናገራቸውን እየጠየኩሽ እንጂ አላህ ያልፈጠራቸውን አይደለም። እኔም የጠየኩሽ እኮ ለምሳሌ ያክል በቁርአን ያኔ ለነብይ ሙሳ አለይሂ ሰላም በቃል ተነጋግረዋል አላህና ነብይ ሙሳ ማለት ነው። አላህ ለመኖሩ ያማረጋግጫ ነው። ቃል በቃል ነው የተነጋገሩት። ቃል በቃል ቁርአን ላይ ተነጋግረዋል ኢሳና ሙሐመድ አላህ ሙሳና አላህ በቁርአን ያኔ በቁርአን በሳቸው ድምጡን ሰምተዋል በስነ ስርዓት ሙሳ አለይሂ ሰላም። ስለዚህ ቁርአን ላይ መጥቶልናል። ሙሳ አላህን በግልጽ ያኔ አካሉን አላየውም እንጂ አነጋግሮታል። ስለዚህ አለ ማለት ነው። አላህ በምን አወቅሽ? እሱ በምን አወቅሽ? ታማኙ መሐመድ ሰለላሁ ዐለይሂ ወሰለም ነገሩኛ። እኔ ጠየኩሽ ደግሞ ቅድም ምን ብዬ ነበረ? መሐመድ ከነገረሽ ውጪ ነው የጠየኩሽ እንጂ መሐመድ ስለነገረሽ አይደለም የጠየኩሽ እኮ። አንተም ቅድም የጠቀስካቸው ኢየሱስ ከነገራቸው ውጪ ከየት ያመጣሉ? ኢየሱስ አምላክ ነው፣ መሐመድ ኢየሱስ ማለት ያኔ እግዚአብሔር። ቆይ ኢየሱስ አምላክ ነው፣ እግዚአብሔር ነው። ስለዚህ ኢየሱስም መሐመድም እግዚአብሔር ነው። ቴንኪው ዙዙ። ስለዚህ እያለችን ያለችው ምንድነው? መሐመድም አምላክ ነው። ስለዚህ እሱ ከነገራቸው ውጪ ምንም አናመጣም ነገር እያለች ነው። አምላክ ነው ማለት ነው መሐመድም። አራት ርጥ እኔ ያልኩትንማ አትበል፣ እንደዛ አልኩህም እኔ። ስለዚህ ኢየሱስ ማለት ያኔ ነብይ ነው። ስለዚህ እግዚአብሔር አይደለም መቼም። ጁዙዙ አንቺ አይደለም ስላልሽ አንቺ ፐርሚስ ለመገንባት ብለሽ አታደርጊው። ማን ያላ ድንጋይ ነው ብዬ ነው ማመልከው። ድንጋይ ነው ብዬ ነው ማምነው። የለም ምናብ ነው ብዬ ነው ማምነው። ፍጡር ነው ብዬ ነው ማምነው። ነገር ግን አምላክ ነው ብለሽ ስለተነሳሽ አምላክሽ አምላክ ነው ብለሽ ስለተነሳሽ ያንቺን አርጉመንት ያስኩ እንጂ እኔ አላህ የሚባል አካል የለም ከነ ብዬ ነው ማምነው። የሌለው አካልሽ
ለመኖሩ ጀስቲፋይ አድርጊ ያልኩሽ አዎ ነው እንጂ አንተ እንደዛ ብለህ ነው የምታምነው። አንተን ያ እኮ ለሌላው አምላክሽ እኮ ስጠይቅሽ ነው ድምፁን እስቲ አምጪ መረጃ እኔ ምልሽ። ደግሞ ናዲ ቆይ ዙዙ መፍትሽ ነው ማመን። እኔ የሌለው አምላክሽ ለመኖሩ አረጋግጭ እያልኩሽ ነው እንጂ እኮ የሌለው አላህ ድምፅ እንዳለው አምኜ አይደለም። ድምፅ እንደሌለው ነው ማምነው ከነ እንደሌለ ስለማቅ ሙሐመድ የፈጠረው ስለሆነ አላህን ራሱ አይ አላህን ሙሐመድ አልፈጠረም ራሱ አላህ ነው ሙሐመድንም የፈጠረው ድምፁንም አሰምቷል ካልሽ ሙሐመድ ከነገረሽ ውጪ ማስረጃ አንቺ ነው። ከቁርአን ውጪ ያው ቁርአን መቼም ሙሐመድ ከነገረሽ ውጪ ነብይ ሙሐመድ ነገረው ምን ከዛም ተማርነው አይደለ? ስለዚህ ሙሐመድ ከነገረሽ ውጪ ማስረጃ የለም። ሎክ ሙሐመድ ከነገራ ውጪ በቢል የሚቆጠር ሙስሊም ሙሐመድ ከነገራቸው ውጪ ስለ አላህ መኖር ማረጋገጫ የላቸውም። ተሳሳትኩኝ? አንተስ ከኢየሱስ ውጪ ስለ እግዚአብሔር የነገረህ አካል አለ? አሁንም ኮምፓሬ የምታነጻጽሪው ለያልኩሽ እኮ ነው። ኢየሱስ ራሱ እግዚአብሔር ነው እያልኩሽ እኮ ነው። ከአላህ ውጪ የነገረሽ ስለ አላህ አለ ብለሽ ነው ያኩ ያንተ አስተሳሰብ ነው። ባይ ፕሊዝ ማለት እምነቴን ይቆመሽ እኔ እንዳወኩት ነው እንግዲህ አዳምጪ ዙዙዬ። ከአላህ ውጪ ስለ አላህ የነገረሽ አካል አለ ወይዬ? ከአላህ ውጪ ስለ አላህ የነገረሽ አካል አለ? ከአላህ ውጪ ለአላህ የነገረኝ የለም። ቴንክ ዩ። ስለዚህ እኔም ከኢየሱስ ውጪ ስለ ኢየሱስ ማንም ሊነግረኝ አይችልም። ምክንያቱም ኢየሱስ አምላክ ስለሆነ ማለት ነው። በዚሁ ፐርሚስሽ መሰረት ማለት ነው። አንቺ አመንሽ አላመንሽ አዳምጪ። ቆይ አዳምጪ። ኢየሱስ አምላክ እንደመሆኑ በስጋ ከመገለጡ በፊት በስጋ የተገለጠበትን ፓርት ብቻ ዘሽ እንዳመጪ አስቀድሞ በነቢያት ሲናገር የነበረው ያ መለኮት አለ። ስለዚህ ያ መለኮት ደግሞ ቃሉ እንደመሆኑ ቃሉ ሲናገር ዓለምን ሲፈጥር ነበረ። ስለዚህ እግዚአብሔር ነገረኝ፣ ኢየሱስ ነገረኝ ብል ከኢየሱስ ከእግዚአብሔር ውጪ ተብሎ አይባልም ማለት ነው። አሁንም ጥያቄ ግልጽ ይመስለኛል። ገባኝ። ስለዚህ ካላው ያው እኔ እስከማውቀው ድረስ ገብቶኛል። አሁን ተረዳሁ ማለት አንተ ኢየሱስን ያኔ ፈጣሪ ትላለህ። ያው እኔ ደግሞ እስከሰማሁ ድረስ ነብይ ነው ስለሚባል በዛ ከሄድ ሂጄ ነው እኔ አንተ ኢየሱስን ፈጣሪ ነው የምትለው በዛ ከሄድ ሂጄ ነው። ችግር የለውም መፍትሽ ነው እሱ እኮ ችግር የለውም። ያው ስለማላውቅ ነው ተምረኛል። ያንቺ እይታ አንቺ ጋር የሚቀር ነው። እኔ አላህ የለም ብዬ ነው ማምነው። አንቺ አላህ ፈጣሪ ነው አለ ብለሽ ነው የምታምኚው። እኔ አላህ የለም ብዬ ነው ማምነው። አላህ ለመኖሩ ማስረጃ አንቺልኝ ነው። እኔ አሁን ጥያቄ እኮ አላህ የለም ብዬ ስለማምን ማለት ነው። ነብይ ነው ብለሽ ማመን ትችያለሽ፣ መፍትሽ ነው። ነገር ግን እሱን ለውጥ አያመጣም። አንቺ ስላመንሽ እኔ ጥያቄ ጋር ምንም የሚያገናኘው ስላልሆነ ማለት ነው። ምክንያቱም እኔ ፈጣሪ ነው ብዬ ስለማምን የኔን እምነት ይዘሽ ነው የምትጠይቂኝ እንጂ አንቺ ፕሪሳፖዝ ባደረግሽው አይምሮሽ ውስጥ ባለው አይደለም እኔ የምትጠይቂኝ። አንቺ አይምሮ ውስጥ ያለው እኔን የሚወክል የኔን እምነት የሚገልጽ ስላልሆነ የሚገልጸኝ ስላልሆነ ማለት ነው። አዎ አሁን ገባኝ። የተሳሳተ አስተሳሰብ ነበረኝ። ይቅርታ። ያው እኔ በራሴ አካሄድ ነበር ይሄድኩት። ስለዚህ አሁን የጠለቀበት ስለሌለኝ ነው። እሺ ችግር የለውም። እኛ በስጋ የተገለጠ አምላክ ነው ብለን እናምናለን። አዎ ክርስቶስ በስጋ የተገለጠ ነው። የሰው ልጅ ተብሎ ይነገርለታል፣ ሰው ተብሎ ይነገርለታል። ስለዚህ እሱ በስጋ ስለተገለጠ በስጋ ስጋን ተዋህዶ ስለተገለጠ እንደዛ ተብሎ ይነገርለታል። ነገር ግን አስቀድሞ በመለኮት ብቻ ቃል ብቻ ነበር። አስቀድሞ በስጋን ተዋህዶ የሚኖር አልነበረም። ዘመን ተቆጥሮለታል ስጋን ሲዋሃድ። አስቀድሞ ግን ዘመን ማይቆጠርለት አምላክ ነው። ሁሉን ያስገኘ ስጋን ራሱ የፈጠረ ስለሆነ ማለት ነው። ልክ የእናንተ ቁርአን ከለም አላህ ነው እንደምትሉት ያ ከለም አላህ የሆነው አስቀድሞ አላህ ዘንድ ነበረ። ቃሉ አላህ ቃል ነው ቁርአን ብላችሁ የምታምኑት፣ ፍጡር አይደለም ብላችሁ ቁርአንን የምታምኑት። ነገር ግን ከጊዜ በኋላ ነብያችሁ ላይ ወረደና ያ ቃሉ ወረቀት ላይ ሰፈረ። ወረቀቱ ፍጡር ነው፣ ቀለሙ ፍጡር ነው። ያላ ቃል ግን ፍጡር አይደለም ትላላችሁ። እሺ ቁርአን ፍጡር ነው ፈጣሪ ነው? አይ ቃሉ
ያላህ ስለሆነ ፍጡር አይደለም። ወረቀቱና የተጻፈበት ፔኑ ግን ፍጡር ነው ብላችሁ ታምናላችሁ። ስለዚህ ፍጡር ያልሆነው ያላህ ቃል ፍጡር የሆነ ወረቀትና ወረቀት ላይ ሰፍረዋል ብላችሁ ታምናላችሁ። እኛ ደግሞ ምን ብለን እናምናለን? መለኮት ስጋን ተዋሃደ። ያ የተዋሃደው ስጋው ምንድነው? ራሱ ስጋውን ፈጠረ፣ ከማርያም ስጋዋን ነሳ፣ በስጋው ተዋህዶ ተገለጠ። ቃሉ ምንድነው? ፍጡር አይደለም፣ መለኮት ነው። ያ መለኮት ደግሞ ስጋን ተዋሃደና እንደኛ የባሪያ መልክ ይዞ በስጋ ተገለጠ ብለን እናምናለን። ስለዚህ ይሄ በስጋ የተገለጠው አምላክ ነቢያት ትንቢት ተናግረውለታል። ብዙ ነቢያቶች በስጋ እንደሚመጣ፣ እንደሚወለድ፣ እንደሚያድነን ትንቢት ተናግረውለታል። ሐዋርያት ደግሞ ቁጭ ብለው ስሩ ተምረዋል። ከእግሩ ስር ቁጭ ብለው ተማሩ። ከዛ በኋላ ደግሞ የተማሩትን ለእኛ አስተላለፉልን ማለት ነው። አሁን እናንተ ጋር ደግሞ ስንመጣ ልክ እንደዚህ ለሙሐመድ ስለ አምላክ ስለ አላህ ሙሐመድ ከተናገረው በስተቀር የተናገሩ ነቢያቶች ሐዋርያቶች ካሉ ማስረጃ ከሙሐመድ ውጭ ሙሐመድን እሺ እንዳንድ ምስክር ወሰድ ነው። እሺ ይሁንና እንዳንድ ምስክር ወሰድ ነው። ነገር ግን ከሙሐመድ ውጭ ከየት እናምጣ ነው? አይ ሙሐመድ ብቻ ነው ካልሽ መፍትሽ ነው። ሙሐመድ ብቻ ግን ለምን አምናለው ነው። እኛ ብዙ ምስክሮች እያሉን አንድ ሰው ብቻ ለምን አምናለው ነው። አዎ ልክ ነህ። ያው እኛና የእናንተ ልዩነት እኔ ከክርስትናም ሆነ ከእስላም ያኔ ብዙ እውቀት የለኝም። ያው ከቤተሰብ ያው እንግዲህ እንደምንሰማ ክርስቲያንና እናንተ የምንላየው ያው ኢሳን ክርስቲያኖች የአላህ ልጅ ነው ይላሉ፣ ሙስሊሞች ደግሞ አላህ ልጅ አይወልድም ይባላል። ያኔ በዚህ ይመስለኛል ልዩነቱ። ያው እናንተ አላህ ልጅ ይወልዳል ስለምትሉ ሙስሊሞች ደግሞ አላህ ልጅ አይወልድም በሚል እንደዛ ያኔ ልዩነቱን ያን ያክል ይመስለኛል። ጥልቅ እውቀት ስለሌለኝ ነው። ስለዚህ ያኔ ደግሞ ግን በዚህ ላይ ደግሞ አንዳንድ ጥያቄዎች ይነሱብኛል። ግን ደግሞ አንተ ጥያቄ ስጠይቅም አሁን አላህ ተናገረው ላይ ስትል በእርግጥ ቁርአን አንዳንድ ጊዜ አነባለሁኝ። ስለዚህ ሙሳ አለይሂ ሰላም እና አላህ እንዳወሩ ቁርአን ላይ ይናገራል። ስለዚህ ያ ደግሞ ከሙሐመድ ውጭ ነው ማለት ያስከው። ስለዚህ ያኔ ጥልቀት የለኝም። ስለዚህ ይሄን ብቻ ነው ልነግርህ የምችለው ቁርአን ላይ ያኔ ሙሳ ጋር እንዳወሩ ከዛ ውጭ የለኝም። ግን ስለዚህ እኛና እናንተ አሁን ደግሞ ትንሽ የኔን ጥያቄ ወደ ኋላ አድርገው ማነው ያንተን ጥያቄ ወደ ኋላ አድርገውና እንደኔ አንድ ጊዜ ብታዳምጠኝ ደስ ይለኛል። እኛና እናንተ ልዩነታችን ምንድነው? ይሄን ነበር ለማወቅ የምፈልገው። አሁን እውነት እናንተ አላህ ልጅ ይወልዳል በማለት እኛ ደግሞ አላህ ልጅ አይወልድም በማለት ነው ልዩነታችን? እናንተ አላህ ልጅ ይወልዳል ስላላችሁ ያኔ ይሄን የሰማሁት እኔ እስካሁን ድረስ እንደዛ ነው ልዩነታችን። እሺ ዋናው አላህ ልጅ ይወልዳል አይወልድም ብቻ ሳይሆን አላህ የሚባለውን አካል እኛ አናውቀውም። በነቢያቶች አላህ የሚባል አካል አልተሰበከም፣ አይታወቅም፣ የለም። አላህ የሚባል አካል ሙሐመድ ነው ያስተዋወቀው። ያ አካል ደግሞ ልጅ የለውም፣ አልወለደም። ልጅ ወልዷል ካላችሁት፣ ልጅ አለው ካላችሁ ሰማይ ልትቀደድ፣ ምድር ልትሰነጠቅ፣ ተራሮች ሊናዱ ይቀርባሉ ብሎ ያስፈራራል። አላህ ልጅ አለው ካላችሁ ሱራ 19 ሱረቱ መርየም ማለት ነው 89ኛው አያ እስከ 93 ድረስ ይሄንን ማስጠንቀቂያ ያመጣል ማለት ነው። ልጅ ሲባል ምን መሰለሽ ሜሪም ዙዙ ልጅ ሲባል እንደ ሰውኛ ነው እንደምትረጂው። ልጅ ማለት እንደው አንዲት ሴት ከአንድ ቆንጆ ወንድ ጋር እንትን ብላ ምናምን ከዛ ተጋብተው ከዛ እንደዚህ እንትን ብለው ከዛ በኋላ 9 ወር አርግዛ ከዛ እንደዛ እንደሚወለድ ነው የምትረጂው? እኔ ያው በፊት ያው እንግዲህ ከአንዳንድ ሰዎች ሲል እንደሰማሁት የእናንተና የኛ ልዩነት ሳውቅ ያኔ በዚህ ነው። ያው እንግዲህ ሱረቱል ኢኽላስ ላይ ለሚወልድ የሚለውን በዚህ ነው ልዩነታችን ምናምን ይባላል። እንግዲህ እንደዛ ሲሉ በቃ ክርስቲያኖች ለዚህ ነው የከፈሩት፣ እንደዛ ነው የምናስበው እንጂ ከዚህ የዘለለ እውቀት እንኳን ብዙም የለኝም። ግን ክርስቲያኖች ከፈሩ የተባሉት በዚህ ምክንያት ነው። መልካም እሺ። በመጀመሪያ ደረጃ ይኸውልሽ በነቢያት አስቀድሞ ቅድም እንዳልኩሽ ነቢያት ሁሉ አምላካችን ልጅ እንዳለው ልጅ ምንለው ምን መሰለሽ እንደ ሰውኛ መወለድ እንደዚህ እንደ ሰው ከጊዜ በኋላ አባት በፊት ኖሮ ልጅ በኋላ የሚመጣ እንደዛ ሳይሆን ቃሉን ነው ልጅ ብለን የምንጠራው። ቃሉን አካላዊ ነውና ሲፋው ነውና ልጅ ብለን እንጠራለን። ካንቺ የሚወጣው ቃልሽ ካንቺ ነው የሚወጣው አይደለ? አዎ
መልካም ያንቺ ቃል ድምጸትን የያዘ ምላስሽንና አፍሽን አነቃንቀሽ የሚሰማ ነው አይደል ድምፁ? አዎ ያ ፈጣሪ ቃል አለው ብለን እናምናለን እኛ። እንደኛ ያልሆነ ፍጡር ያልሆነ ቃል አለው ብለን እናምናለን። ያንን ቃሉን ደግሞ ልጅ ብለን እንጠራለን። ከእርሱ የሚወጣ ነውና ከእርሱ የተወለደ ብለን እንጠራዋለን። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ቃሉ ያልነበረበት ያለ ቃል የነበረበት ጊዜ የለም። ፈጣሪ በነበረበት ሁሉ ቃሉ አብሮ ነው ያለው። ልብ በይ፣ ቃሉ አብሮ ነው ያለው። ቃሉ ያልነበረበት ጊዜ ያለ ካልን ፈጣሪያችን ቃል የለውም። ቃል የለውም ማለት ዲዳ ነው ማለት ነው። አንደበት የለው ዲዳ ነው እንደማለት ነው ቃል የለውም ማለት። የኛ አምላክ ግን ቃል አለው። ያንን ቃሉን ደግሞ ምን ብለን እንጠራለን? ልጅ ብለን እንጠራዋለን። ስለዚህ ልጅ ብለን ስንጠራ ቃሉን ነው። ያ መገኛውን ደግሞ ሶርሱን ምንጩን ደግሞ ምን ብለን እንጠራለን? አባት ብለን እንጠራለን። አባት ካለ ልጅ አለ። አባት በተባለበት ቅጽበት ሁሉ ልጅ አለ ማለት ነው። ቃሉ ደግሞ ለቅንጣት ያህል ከልጁ ተለይቶ አያውቅም። ያለ ቃል ኖሮ ስለማያውቅ ማለት ነው። ያ ቃልና ልጁ ደግሞ ሕያው ናቸው። ሕያው ወይንም እስትንፋስ አላቸው እንደኔና እንዳንቺ ማለት ሳይሆን ሕያው ናቸው። ያ እስትንፋሳቸውን ሕያው የሆኑበትን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራዋለን። ስለዚህ አምላካችን ሕያው ነው። ሕያው የሆኑበትን መንፈስ ቅዱስ ብለን እንጠራለን። ቃላቸውን ምን ብለን እንጠራለን? ልጅ ብለን እንጠራለን። መገኛውን ምንጩን ደግሞ አብ ወይንም አባት ብለን እንጠራለን። ስለዚህ የኛ አምላክ ምንድነው ብለን እናምናለን? ሕያው ነው ብለን ስናምን ሕይወት አለው እያልን ነው። ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የኛ አምላክ ቃል አለው ብለን ስንጠራ ዲዳ አይደለም። የጣዖታውያን አምላክ ዲዳ ነው፣ መናገር አይችልም፣ አፍ አለው እንጂ። የኛ አምላክ ግን ሕያው ቃል አለው። ቃሉ ምን ብለን እንጠራለን? ልጁ ብለን እንጠራለን። ስለዚህ ልጅ፣ አባት እና መንፈስ ቅዱስ ብለን የምንጠራው በዚህ መልኩ ነው። አምላካችን ሕያው ነው ስንል ሕያው የሆነበትን መንፈስ ቅዱስን ብለን አብና ለወልድ የባህሪ ሕይወታቸው ነው። ቃሉ ደግሞ ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው። ስለዚህ ቃሉን ልጅ ብለን እንጠራለን። ሕያውነታቸውን ደግሞ መንፈስ ቅዱስ ብለን እንጠራለን። መገኛቸውን ደግሞ አባት ብለን እንጠራለን። ስለዚህ አሁን እየጠየቅናችሁ ያለው ነው እኛ ምንድነው? የእናንተስ አምላክ ቃል አለው ወይ? ቃሉን አሰምቶስ ያውቃል? ድምፁን በመኖሩስ አሰምቷል ወይ? ሕያው ነው ካላችሁ ሕያውነቱንስ በምን አረጋገጣችሁ የሚለውን ነው። ቤቢ ግልጽ ነው? አዎ ግልጽ ነው። ስለዚህ ልጅ ስንል ስለዚህ ምን እንዳይመስልሽ የሆኑ እንደ ሰውኛ በጊዜ መቀዳደም ውስጥ የሚወለድ እንደዛ እያልን አይደለንም። እነኚህ ሶስቱም ቃሉ፣ መንፈስ ቅዱስ፣ አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አካል ናቸው። አንድ መለኮት ናቸው። እርስ በርሳቸው ይገናዘባሉ። ስለዚህ እንደ ሰውኛ አንዱ ከአንዱ ቀድሞ የመጣ ማለት አይደለም። ሕያውነቱ ከቃሉ ቀድሞ የመጣ አይደለም። አንዱን ቀድሞ የመጣ አይደለም ማለት ነው። እና ይሄ ነው የኛ አስተምሮ። የእናንተ ጋር ግን ባለማወቅ አላህ ልጅ የለውም ይላል። ልጅ ስንል እንዴት መሰለሽ የተረዳው ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። ልጅ የለዋቸውም ብሎ የሚቆጣ ለምን እንደሆነ ታውቂያለሽ? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ይላል። እኛ አምላካችን ልጅ አለው ስንል ወይንም ደግሞ የአብ ልጅ ወልድን ስንል እንደው ሚስት አግብቶ ከዛ በኋላ እንደ ሰውኛ ጨጉላ ቤት ተኝቶ ሰው እንደሚያደርገው እንደዚህ ሎቱ ስባት እንደዛ እያልን አይደለም። ቃሉን ነው ልጅ ብለን የጠራ ነው። አላህ ግን ባለማወቅ ሙሐመድ አላህ የሚባለው አካል ልጅ የለውም፣ ምክንያቱም አምላካችን ሚስት የለውም ማለት። እኛ ፈጣሪ ሚስት አግብቶ ልጅ ወለደ ብለን አናቅም። ሱራ 6 ሱረቱ አናም ላይ 101ኛው ላይ ስትመለከቺ ለአላህ ልጅ አለው ብለው ሲሉት እንዴት ሚስት ሳይኖረኝ ልጅ ይኖረኛል አለ። ዙዙ አግብተሻል? ኦኬ። እኔ ለምሳሌ ልጅ የለኝም፣
ለምንድን ነው የሌለኝ? ስላላገባው ነው። አንቺ አግብታ ልጅ አለሽ? ገና ነው። አንድ ሰው እንደዚህ ቢል ልጅ አላችሁ እንዴ ሲባል ባል ሳይኖረኝ ልጅ እንዴት ይኖረኛል ቢል ይሄ ሰው ልጅ አለህ እንዴ የተባለው አካል ወንድ ነው ሴት ነው? አንድን ሰው አሁን እንደዚህ ብል ልጅ አላችሁ ስል ባል ሳይኖረኝ ልጅ እንዴት ይኖረኛል ቢል ባል ሳይኖረኝ ልጅ እንዴት ይኖረኛል ብሎ ቢመልስልኝ ይሄ ሰው ሴት ነው ወንድ ነው? የጠየቀው አካል ሴትም ከሆነ ጠይቃታለህ እኔ ወንድም ከሆነ እሺ እንደዚህ በልስ የሆነ ጓደኛዬ የሆነን ሰው ልጅ አለ ብዬ ስጠይቀው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢለኝ ይሄ አካል ወንድ ነው ሴት ነው? ወንዱን ከሆነ የጠየቀው ወንድ ነው። ሴት ከሆነ የጠየቃት ሴት ነች። ወንድ ነው የሚሆነው። ምክንያቱም ሚስት ሳይኖረኝ ልጅ እንዴት ይኖረኛል ካለ ሚስት እየፈለገ ነው ልጅ እንዲኖረው አይደለ? ስለዚህ አላህም ልጅ እንዲኖረው ምን አለ? ሚስት የለኝም አለ። ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። እኛ ደግሞ አምላካችን በእንደዚህ አይነት ሁኔታ ልጅ አለው ብለን አናቅም፣ እንደዛ ብለን አናምንም። ስለዚህ ልዩነታችንንም በአግባቡ ሳይረዳ ነው የቁርአኑ ባለቤት ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ምናምን ብለው ያስፈራራን። እንደገናም ደግሞ አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ከዚህ በፊት የተናገሩትን ካዶችን ቃል ያመሳስላሉ። ከዚህ ንግግራቸው ባይቆጠቡ ምድር አላህ ያጥፋቸው ምናምን ይላል ሱራ 9:30 ላይ ማለት ነው። ሱራ 5:17 በተመሳሳይ ይሄንኑ ያስጠነቅቀናል። ስለዚህ ባለማወቅ ነው የቁርአኑ ባለቤት እኛ ፈጣሪ ሚስት አግብቶ ወሲብ አድርጎ ወለደ ብለን አናምንም። ከዛ አንፃር ነው። ስለዚህ ወደ ቶፒካችን እንመለስና ለዛ ነው አሁን ይሄንን አካል አለ የሚለውን ሙሐመድ ልጅ አልወለደም ብሎ የተናገረለትን ድምጹን አሰምቷል ወይንስ የኛን አምላክ በተሳሳተ መልኩ እኛ ያላልነውን ያልን መስሎት እንደው ፈጣሪ ሚስት አግብቶ ከዛ ግንኙነት አድርጎ ከዛ በኋላ ወለደ ያልን መስሎት ነው አላህ ልጅም የለውም ምናምን ብሎ ያለው? ድምጹንስ አሰምቷል ወይ የሚለውን ከሌሎች ጋር እንቀጥል። ትንሽ ታዳምጫለሽ? እሺ ያን በዚህ ዙሪያ አንዳንድ ነገሮች ያልገቡኛሉ። ያችን ብታስተምሬ ደስ ይለኛል። ስለ ክርስትና ምናምን አንዳንድ ነገሮች ጥያቄዎች አሉኝና ቀጥልና የምጠይቀው ጥያቄዎች አሉ። አንዳንድ አሁን ካንተ ብዙ የተረዳው ነገር አለ። ስለዚህ እንደዚሁ ካንተም ጠይቃቸው አሉና እንድታብራራልኝ የምፈልጋቸው ነገሮች አሉ። መልካም እሺ፣ ጠይቂናለሽ። ትንሽ ቶፒኩን እንንካውና እዚሁ ሆኜ ክርስቲያን አለ ማማ ያለሽ አለ ሆይ አለ ኦኬ። ሐሙድን አውሪው እሱ ነው ቀድሞ የመጣው ይመስለኛል። አላ ለመናገሩ ማስረጃ። ኦኬ ሰላም ላንተ ይሁን ሐሙድ። ከዚህ በፊት እኔም ቤት ነበር። ሰላም ናችሁ? እንዴት ነህ? አለሁ አልሐምዱሊላህ። ይሰማል ድምጼ? ሰው እንዳረብሽ ነው እዚህ። ትሰማለህ? ርዕሱን የሰማህ ይመስለኛል። አላህ ለመናገሩ ማስረጃ አለው ወይ ከመሐመድ ውጪ የሚል ነውና እሱን እንትን እንድትል ነበር። እንዴት ከመሐመድ ውጪ ማለት? መሐመድ መጥቶ ለእናንተ አላህ እንዲህ አለ በጅብሪል አማካኝነት እንዲህ ተባልኩ ብሎ ከመናገሩ ውጪ ለመናገሩ በህልውና ለመኖሩ ራሱ ማስረጃ አለ ወይ? መሐመድ ለእናንተ መጥቶ ከተናገረው ሌላ ማስረጃ ማለት ቁርአንን ማያጠቃልልም ማለት ነው። ቁርአኑን በራሱ መሐመድ አይደለ አላህ እንዲህ አለ ብሎ የሚናገረው። ስለዚህ አላህ እናንተ መኖሩን የምታረጋግጡት በምንድን ነው? መሐመድ በተናገረው ብቻ ነው? መሐመድ በተናገረ እስቲ ከቁርአን ላመጣልሽ ይችላል። ምን መሰለ ሐሙድ፣ ለምሳሌ መሐመድ ሲመጣ
አላህ እንዲህ አለ የሚል አይደለ የሚናገረው በጅብሪል አማካኝነት እንዲህ ተባልኩ ብሎ ነው የሚናገረው ሶ እናንተ መሐመድ የተናገረውን ነገር ብቻ ነው አምናችሁ አላህ በህልውና አለ ብላችሁ መታምኑት እንጂ አላህ ለመኖሩ ምንም አይነት ማረጋገጫና ማስረጃ ሳይቷችሁ አይደለም